ሰላም ሰላም ሙስሊምም ክርስቲያንም እህቶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ይበል። እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉን ሁሉ ያርቅላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን፣ ወጥቶ ከመቅረት ያድነን እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧብዬ መጥቻለሁ። እስከነ ነፍሴ እስከነ ቃጭሌ ማለት ነው። በመወልወል ላይ በመጥረግ ላይ እንደዚሁ መዳባችሁ በግንባሯ የምትንጫጫባችሁ እህቶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበል ብያለሁኝ። እንግዲህ ዛሬ እስቲ እናውራበት ማለት ነው። ሄሉና ያብ እንደዚሁም ልዑል አንድ ላይ ያብ ሄሉን ትሪት እያደረጋት ደስተኛ በነበረችበት ጊዜ ትሪት በሚያደርጋት ጊዜ ደስተኛ ነበረች። ብርቱካኗንም ምኗንም ቀመስ እያደረገች ነበረ። ከዛ ልዑል ገባና በአንድ ግራ ቆሞ ድርር በቃ ብጥብጡን አስነሳው ድጋሚ ማለት ነው። ሲቀጥል በነገራችን ላይ እኔ አሁን ሄሉ ማለት ነው እውነት እየመሰለኝ ነው ማለት አንዳንድ ጊዜ የማንጠብቀው ሰው በማንጠብቀው ቦታ አግኝተን እንዴት ይሆናል በፍጹም አታብድ ምናምን ልንል እንችላለን። ቲንግ ኦፍ ቲንግ ሳደርግ ግን ከእብድ ምንም አልተለየችብኝም። ዚስ እኔ ቃዥቼ ነው ወይስ መርቅኜ ነው? ስለዚህ አሁን እኔ የምለው የልዑልና የያብ ጥል በአሁን ሰዓት አስፈላጊ አይደለም። ሲቀጥል እውነተኛ ነገር ከሆነ ሄሉን ለምን ይዛችኋት ጸበል አትሄዱም? ያብን ብትሆን ትሪት አደራረግ ጥሩ ነው። ወደ ረሷ ምናምን ስስቅም ምናምን ደስተኛ መሆና ነበረ ትሪት እያደረግካት። ግን ለምንድነው ወደ ጸበል ይዛችኋት የማትሄዱ? እውነተኛ ነገር ከሆነ ወደ ጸበል ይዛችኋት ሂዱ። አንተ ልዑል ተብዬውም ደግሞ ማለት ነው ነገሮችን ድብልቅልቅልቅ አታድርግ። በዚህን ሰዓት አንተ ህይወት አለክ የለህም ምናምን የሚባልበት ሰዓት አይደለም። ገባህ አይደለም? ህይወት ቢኖረው ህይወቱን መቆጣጠር የምትችለው ያቺኛዋ ህዊ ሚስቱ ነች እንጂ አንተ አይደለም። ስለዚህ ይሄ ልጅ እኮ ሄሉን ላግባት አላለም፣ ወይንም ከሄሉ ጋር ልሁን ብሎ አይደለም የመጣው። ነገሮች መጣ። ከዛም በኋላ እንዴት አንተ ከዚህ በፊት ህይወቱን ስትበጠብጥ ነበር፣ እሱም ደግሞ በተራው እንደዚህ የተሰማውን ነገር ሊገልጽ መጣ። በዚህ መሀል ልጅቷን ጭንቅላቷን ሁሉ ኤክስፓየርድ ያደረጋችኋት ማለት ነው። እና ሁል ጊዜ ልዑል ረብሻ ውስጥ ለምንድን ነው የምትገኘው? በዚህ ሰዓት እንኳን እስቲ ወደ ራሷ ተመልሳለች ወይ? ያብ ቁርስ በልታለች ወይ? ምሳ በልታለች ወይ? የሰጠሃትንስ በላች እንዴ ብለህ እንደመጠይቅ አንተ አይደብርክም እንዴ? የራስህ ህይወት እያለክ ምናምን አይባልም። ገባክ? ይሄ የእሷ ምርጫ ነው። አሁንም ያብን የምትመርጥ ከሆነ መብት አላት። እና ምን ልላችሁ ነው? ይሄ ሁሉ ንግግር ከዳነች በኋላ ነው መሆን ያለበት። በዚህ ሰዓት አንተም እሱም ተባብራችሁ እሷን ለማዳን ነው መጣጣር ያለባችሁ እንጂ ስለ ሴት ስለ ወንድ ወይንም ስለ ሄሉ ስላሳለፉት ነገር መቦካካት አስፈላጊ ነው ብዬ አላስብም። ከተቻላችሁ ሁለታችሁም ጸበል ውሰዷት፣ አስጠምቋት። ከዛ ኖዲ ያለውን ነገር ፈጣሪ ያውቃል። ሲቀጥል ደግሞ ልዑል በራሷ ህይወት ራሷ እንድትወስን ማድረግ ነው። እና ለምን መጣ? ከአንተ ከመጣክ በኋላ ነው። በአጠቃላይ እሱም ባይመጣ ሄሉ ልክ አልነበረችም። ምክንያቱም እንዴት ነው አንተ አብረሃችሁ ያሳለፋችሁትን ጓደኛ ያለችን ሰው ወደ ፍቅር ተለውጠው ፍቅረኛ ሲባል ራሱ ጤነኛ ሆና አይደለም። ምክንያቱም ሄሉ እንደዚህ አይነት ባህሪ የለባትም። ጓደኛም በጓደኛ መልክ ነው እንጂ ወደ ፍቅር አትለውጥም ማለት ነው። ስለዚህ አንዳንድ ጊዜ የራስንም ጉድፍ ማየት ነው። ስለዚህ እቺ ልጅ ታማ ደግሞ ጥሎ ይሂድ አይባልም። እስከምትድን ድረስ አብሯት ከጎኗ ሊሆን ነው። እሱ ምንድን ያለው ከእኔ የራሴ ህይወት አለኝ። ህይወት ከእሷ ጋር እኮ ሊቀጥል አይደለም የመጣው። ግን በመሀል እንደዚህ አይነት ነገር ሲከሰት ደግሞ የግድ ከጎኗ ነው መሆን ያለበት። ወደ ራሷ እንድትመለስ ነው መሆን ያለበት እና በትንሹም በትልቁም ገብታ አትበጥብጥ። ቢቻላችሁ ሁለታችሁ በፍቅር ተመካክራችሁ ልጅቷን አድኗት ብዬ ነው የማስበው። አሁን እኔ እውነት እየመሰለኝ ነው። ሲቀጥል ደግሞ አንድ ነገር እንደ እህት የምመክራችሁ እስቲ እውነተኛ ነገርን ይዛችሁ ነው። እውነተኛ አሁን ተከታዮቻችሁ ሁሉ የራቋችሁ ለምንድን ነው? ብዙ በቃ ከመጀመሪያ እስከ መጨረሻው የውሸት ነገር ነው ይዛችሁ የምትመጡት። እንደዚህ ወይን ተጋባን ተፋቀርን ትሉና ባንዴ ታፈርሳላችሁ። ከዛን ደግሞ ከሌኮ ፍቅረኛዬ ነው ምናምን ተብሎ ባንዴ ይፈርሳል።
ይሄን ነገር አይደለም ሰው የሚፈልገው። ሰው የሚፈልገው እውነተኛ ነገርን። እስቲ እናንተ እውነት ከልዑል ጋርም ፍቅር ጀምራ ከሆነ በትክክል የእውነት ፍቅር ጀምሮ ከሆነ እስቲ እውነተኛ ነገርን ይዛችሁ ኑና ህዝቡ እስቲ አይዋችሁ። ከዚህ በፊት ከያብ ጋር ሲያዩ የሄሉ ዩቲዩብ ምን ያህል እንደሚታይ ታውቃላችሁ። ሄሉ በፍቅር ስትሰራ ምን ያህል ተከታይ እንዳላት ታውቃላችሁ። በጉጉት ነው የሚጠብቋት እውነት እየመሰለን ከኔም ጭምር ማለት ነው። እንዴ የእሷን ቪዲዮ ለማየት እኮ እግዚአብሔርን ሁሉ በኋላ ጸልያለሁ ብለን ሁሉ የምንመጣበት ጊዜ አለ። ስለዚህ እኔ እንደሚመስለኝ ሚዲያ ላይ እውነተኛ ነገርን ይዛችሁ ነው። ሲቀጥል ከልዑል ጋር እውነት ፍቅር ጀምራም ከሆነ እሷ ከልዑል ጋር በትክክል ፍቅር መምጣት፣ አይ ዝም ብሎ ፍቅር ከሆነ ደግሞ ያብና እሷ የሚዋደዱን ከሆነ ደግሞ እግዚአብሔር ብሎ አንድ ላይ ተጣምሮ በፍቅር ቢመጡ የበፊት እይታሽ የሄሉ በትክክል ይመለሳል ብዬ ነው የማስበው። ሁሉም ጭንቅላት ውስጥ ሁሉም ተከታዮች ውስጥ አሁን የተጠራቀመው ምንድን ነው? የውሸት ቪዲዮ ነው የሚሰሩ፣ ውሸት ነው የሚል ነው በአይምሯቸው ከኔም ጭምር እየተጻፈው። እውነትን ብትሰሩ ማንም የሚያምን የለም። ስለዚህ እስኪ ከሚዲያው ለየት በሉና እውነተኛ የሆነ እውነት ኦዲንሳችሁን የሚያስደስታችሁ ነገር ይዛችሁ ነውና የዩቱባችሁን ለውጥ ራሱ ማየት ትችላላችሁ። ለምሳሌ የነ ዮባንና የረዱን ትዳር ይሁ አሁን የነሱ ብዙ ያዩላቸዋል፣ በደንብ ይታያቸዋል፣ በጉጉት ይጠበቃሉ። ስለዚህ አሁን ትርምስምሱን ትታችሁ የእውነተኛ ነገርን ይዘሽ ሄሉ ብትመጪ የራቁሽ ጓደኞችሽ የራቁሽ ተከታዮች ራሱ ተመልሰው ይመጣሉ። እውነት ነው። ሰው የእውነት ነገር የሆነ ነው ማየትን የጠማው ማለት ነው። እና ከሌላዎች ዩቲዩበሮች እስቲ ለየት ብላችሁ በትዳርም በርኪውን በፍቅርም መልኪውን ትክክለኛ ነገርን እስቲ ይዛችሁ ቀረቡ። ከዛም በኋላ ዩቲዩባችሁ እንደ በፊቱ እንደማይመለስ እስቲ እናንተ ራሱ እንትን በሉ ብዬ ነው የማስበው። በተረፈ እንግዲህ ልዑልና ያብ ተባብራችሁ ጸበል ውሰዷት። እውነት ታማ ከሆነ ፈውስን አድርጉላት። ከዛን በቀጠለ ግን እውነተኛ ነገርን ኦዲንሳችሁን የሚያስደስት ነገር ይዛችሁ መምጣት። ምክንያቱም ትርምስምስ ነው የሰለቸው። ሁሌ ውሸት ስለሆነ የምትለቁትም የምናየው ዛሬ ባል ይጋባሉ፣ ነገ ይፋቀራሉ፣ ነገ ይለያያሉ። በሌላ ጊዜ ደግሞ ሌላው እንዲመጣል እሱም ይጋባ እሱም እንትን ይላል። ስለዚህ ይሄን ነገር ሰው ሰልችቶታል። ተመልካችም ይሄን ሁሉ ይሰለችዋል። ስለዚህ እውነተኛ ነገርን ይዛችሁ እስቲ ኑና የዩቲዩባችሁን ለውጥ ራሱ ታዩታላችሁ ብዬ አስባለሁ። ታምሽ ከሆነ እመብርሃን ትማርሽ፣ እግዚአብሔር አምላክ ወደ ራስሽ ይመልስሽ። ያብንም ልዑልንም እግዚአብሔር አምላክ ያስማማቸው። እሷ የምትድንበትን መንገድ ሁሉ እመብርሃን ታሳያቸው። ሲቀጥል ደግሞ ትሪት አድርጓት። ያብ ትሪት እያደረጋት ነው፣ እንድትበላም እያደረጋት ነው። ልዑል ደግሞ ይሄ የሆነ ጭፍንፍን ያለ ነገር ፍርድ ነገር ይዘባት መጣ ጥሩ ነው። ስለ ህይወት እንዳለው እሱ ተናግሯል። ፈልግሻለሁ ሳይሆን እኔ ህይወት አለኝ ግን ከሱ ጋር እንድትኖር ያልፈቅድልሽም ነው እንጂ ሄሉ ጋር ተመልሼ እመጣለሁ ብሎም የተናገረው ነገር የለም። ስለዚህ እየታመመች እንዲህ የሆነች እያየ ዝም ብሎ መራቀን አይችልም ማለት ነው። እኛ እንደኛ ኦዲንሶች ከሆነ እሱም ችግሩን ፈቶ እሷም ችግሯን ፈታ በፍቅር በአንድነት የበፊታቸውን ፍቅር እንደዛ በጉጉት የምንጠብቃቸውን ፍቅር ድጋሚ ብናየው በጣም ነው ደስ የሚለን። አንተ ደግሞ እውነት የውሸት ፍቅር ከሆነ ቢቻልክ እሱም ያለበትን ስህተት ነግረ እሷም ያለባትን ስህተት ነግረ ለማስታረቅ መሞክር፣ ስራዋንም ጠንክራ እንድትሰራ ወደ ራሷም እንድትመለስ አላማዋንም እንድታሳካ ብዙ ግብ አላት። የቤተሰቦቿን ቤት እየሰራች ነው። ያንንም ነገር ኦዲየንሶቿን ከጎኗ ሆኖ በላይክም በኮሜንትም በምንም እንዲያበረታቷት ኃይልና ጉልበት ነው መሆን ያለብህ ብዬ ነው የማስበው። ሲቀጥል ደግሞ አንተ ይሄ ነው ብዬ አሁን መናገርን አልፈልግም፣ ግን
ከሁለታችሁ ልጅቷን ወደ ራሷ እንድትመለስ ማድረግ ጥሩ ነው ብዬ ነው የማስበው። ከዛን ደግሞ በመልካም ስራ እንድትመጡልን እንፈልጋለን። በእውነተኛ ውሸት የሌለበት ፍቅርም ከሆነ በእውነተኛ ፍቅር ኑልን። እንደዚህ ህዝቡ የሰለቸውን ትርማምሱን የሰለቸውን ሰው ማየት አስጠልቶታል። እስቲ በእውነተኛ ነገር ነይና የበፊት እይታሽ ካልጨመረ እኔ ይቀጣለሁ። እውነቴን ነው የምላችሁ። ምክንያቱም ሄሉን ሰው የሚፈልገው በፍቅር ስትሰራ በህልምም በእውንም በቃ እንደዚህ ስንቀባዥር ነው የምናድረው። እና ይህን ነው የምላችሁ የኔ ብርቶች፣ የኔ ውዶች። እግዚአብሔር አምላክ ይጠብቃችሁ፣ የልባችሁን መሻት ሁሉ ያሟላላችሁ እላችኋለሁ። አበርቷቸው፣ አጠንክሯቸው። ሼር፣ ኮፒ ሊንክ፣ ላይክ እንደዚሁም በቲክቶኩም በዩቲዩብ ሼር አድርጉላቸው እና በረታቸው። እሷንም ቢሆን 200 ያብንም ቢሆን ወደ 50K እናስገባው ብዬ ላለውኝ። ልዑል ደግሞ እግዚአብሔር አምላክ ወደ ራስ ወደ እንትን መልሶ ሁለቱንም በፍቅር በአንድነት ምናልባት ተጸጽተው ይቅርታ ተጠያይቆ የሚመጡ ከሆነ እኛ ደስ ይለናል። አንተም ደግሞ የእርቅን ሰላም እግዚአብሔር ያለ